በፌዴራል ሲአር ዋሽ በጀት ግንባታ የተጀመረውና የንጹህ መጠጥ ውሃ ችግርን ይፈታል የተባለው የደብረ ወይላ የጢስ እሳት ውሃ ፕሮጀክት በማቴሪያል ዋጋ መጨመር ምክንያት መቆሙ ተገለጸ። አስከተማ ሰኔ 12 2017 ዓ.ም በዋግኽምራ ብሔረሰብ አስተዳደር በጋዝጊብላ ወረዳ በፌዴራል ሲአር ዋሽ በጀት ከ56 ሚሊዮን ብር በላይ በሆነ ወጪ በ02 ደብረ ወይላ ቀበሌ በጢስ እሳት ውሃ ስራዎች የተገነባው የውሃ ፕሮጀክት በማቴሪያል ዋጋ መጨመር ስራው ማቆሙን የአስከተማ ውሃና ፍሳሽ ጽሕፈት ቤት ገልጿል። ፕሮጀክቱ በ56 ሚሊዮን ብር በላይ በሆነ ወጪ ስራው መጀመሩን የተናገሩት የአስከተማ ውሃና ፍሳሽ ጽሕፈት ቤት ኃላፊ አቶ ማርሸት ደሞዝ የጢስ እሳት ውሃ ስራው ከተጀመረ ከጥር 15 2015 ጀምሮ ውለታው በ15 ወራት አጠናቆ ለማስረከብ እንደነበረ አስታውሰዋል። 18.6 ሊትር ፐር ሰከንድ ዲስቻርጅ መጠቀም የሚያስችል አቅም እንዳለው አንስተው በአጠቃላይ 5 ቦኖችና 15.6 ኪሎ ሜትር የመስመር ዝርጋታ በተለያዩ ኢንቾች ተዘርግቶ መጠናቀቁን የተናገሩት ኃላፊው በነበረው የሰሜኑ ጦርነት ምክንያት በመቋረጡና በአንዳንድ የዲዛይን ማሻሻያ ምክንያት የግንባታ ቁሳቁሶች ዋጋ እየቆየ በመጨመሩ ምክንያት ፕሮጀክቱ ስራ ማቆሙን ገልጸዋል። ፕሮጀክቱ ባለመጠናቀቁም ማህበረሰቡ ለንጹህ መጠጥ ውሃ ችግር እየተጋለጠ መሆኑን የገለጹት አቶ ማርሸት ተቋራጩ ቀሪ ስራዎችን እንዲያጠናቅቅ በደብዳቤ ጥሪ ቢቀርብለትም እስካሁን ወደ ስራ እንዳልገባ ጠቁመው የሚመለከታቸው የዞንና የክልል አካላት መፍትሄ እንዲሰጡ ጠይቀዋል። አጠቃላይ የጢስ እሳት በ2013 ጥር 20 ቀን ቦታውን ተረክቦ ደብረ ወይላ ወይም ሸምበቆ በሚባል አካባቢ ተረክበው ወደ ስራ ገብተዋል። ውሉ የነበረው በ15 ወር ሊያልቅ ነው። በህወሓት ጦርነት ምክንያት ዘግይቷል። የወረዳው ተሳትፎ ምንድነው? ከሶስተኛ ወገን ነፃ አርጎ ወይም ደግሞ የራይት ኦፍ ዌይ ችግር ያለባቸውን ወረዳው ከበር አርጎ ማስረከብ ነው። እሱም ተረክበዋል። አጠቃላይ አሁን ያለው የተሰራው ስራ ምንድነው? የፊዚካል ስራው በሙሉ አልቋል። ኤሌክትሮ ሜካኒካል ፓርት ብቻ ነው የቀረው። 3 ሪዘርቫየር አሉ። አንዱ ታች ደብረ ወይላ ኮሌክሽን ቻምበር የሚባል 50 ሜትር ኪዩብ የሚይዝ ቴክኒክና ሙያ አንድ ቡስተር ያለ 75 ሜትር ኪዩብ የሚይዝ፣ ሁለተኛ ሃይ ስኩል ዲስትሪቢዩሽን አጠቃላይ ለሁሉም ተደራሽ የሚያደርገው ደግሞ ላይ ሃይ ስኩል በላይ ያለው 300 ሜትር ኪዩብ የሚይዘዋ ነው። አጠቃላይ ዲስቻርጁ የምንጩ ዲስቻርጅ በሊትር ፐር ሰከንድ 15.6 ይሰጣል። በዚህም ታሳቢ ከገጠር ከቀበሌም ተጀምሮ 5 ቦኖ ሰርተዋል። ወደ 15.6 መስመር ተዘርግቷል። ከዚህም 3.7 የሚሆነው ዋና ሪዘርቫየሩ ነው። ሪዘርቫንት ማለት ዋና ሜን ላይን ማለት ከደብረ ወይላ ሃይ ስኩል ያለው 40 ጀምሮ እስከ 180 ኢንች የተለያዩ ኢንቾች ተዘርግቷል። በሁለቱም ከተማ ከስከ ቄታ ቂርቆስ አካባቢ ማለት ነው። ያላለቀበት ዋናው ምክንያት ምንድነው? አንደኛ በዚህ በተያያዙ በጦርነቱ ምክንያት የነሱ ውል በወሰዱበት የማቴሪያል ዋጋ እና አሁን ከረንት ያለው አይመጣጠንም። አጠቃላይ በጀት ተይዞ የነበረው 56 ሚሊዮን 786 ሺህ ከ20 ሳንቲም አካባቢ ነው በጀቱ ተይዞ የነበረው። ነገር ግን አጠቃላይ ምንጩ ሲሰራ ኤክስካቬት ሲደረግ ሪቴኒንግ ወሉ መሰራት የነበረበት በ12 ሜትር ነበር የሚለው። ከዛ ውስጥ ምንድነው ያጋጠመ? ሲቆፍሩት ወይም ደግሞ ምንጩ ካፕ ሊደረግ ሲጫር ትክክለኛ አፈሩ ሳይገኝ ሲቀር ዊንጉ ሰፋ። ያ ማለት ወደ 60 ሜትር ሪቴኒንግ ወል ተሰራ ማለት ነው። ሪቴኒንግ ወሉ ከፍታ 5 ሜትር ነው። 1.50 ወደ ታች ተቀብሯል። 4 ሜትር ወደ ላይ አለ። በዚህም በውሃው ኦቨርቶፕ አድርጎ በስላቡ ገብቶበታል ዘሎ ማለት ነው። እነዚህ 10 ክፍተቶች ታይተዋል። 10 ክፍተቶችን ለክልሉ ውሃ ቢሮ ጽፏል ጢስ እሳት። እኔ ማሳወቅ ያለው በወቅቱ በ2016 ዘሎ ሲገባበት ወዲያውኑ እንደዘለለ 3 ጊዜ ነው የገባበት። አሳወቁ ለሚመለከተው አካል፣ ለወረዳውም፣ ለዞኑ ውሃ መምሪያውም፣ ለአማካሪው ላሊበላ ጥናትና ዲዛይን የሚባለው ለጢስ እሳትና ለውሃ ቢሮ አድርጌ ያሳወቁ። እኔ ባሳወቁት ተነስተው ጢስ እሳት ላከሰው ያው ሲያረጋግጥ ትክክል ነው። አሁን ያለ ውሃ ቢሮ ማስተካከል ያለበት አንድ ከምንጩ ራስጌ ፊት ለፊት በማዶ ያለው ጠባብ ቦታ አለና አሁንም ኦቨርቶፕ አድርጎ ወይ እንዳይገባበት በስካቫተር መመታት አለበት የሚል ነው። ሁለተኛ በምንጩ ራስጌ የታዩ ክፍተቶች አሉ። በስሎፕ የሚቆረጥ ያነ ሲቆረጥ በግንባታ ሪቴኒንግ ወል ግንባታ ከውሉ ውጭ ነውና ያን ቢሆንበት የተሻለ ይሆናል በሚል ነው። ሁለተኛ 2 ሚሊሜትር ያለው አንድ ከታች ሲነሳ 2 ቴክኒክና ሙያ ካለው ላይ ማለት ነው። የታሽኛው ሰመርሴብል ፓምፕ ይባላል። ሰመርሴብል ፓምፕ ማለት ውስጥ ላይ ተቀብሮ የሚቀር ከዚህኛው ከቴክኒክና ሙያ ወደ ሃይ ስኩል የሚገፋው ጄኔሬተሩም ፓምፑም መጥቷል። የታሽኛው የምንጩ ግን ገበያ ላይ ጠፍቷል ነው የሚሉ። ሁለተኛ በዋጋ ንረት ምክንያት የሬት ትከሉልን በሚል በጀቱ ሲአር ዋሽ የሚባል ድርጅት ስለሆነ ትከሉን ሲባል የክልሉም ወደ ፌዴራሉ ይመራል፣ የፌዴራሉም ወደዛ እያለ በዛ ምክንያት ነው ያለ። አሁንም ሁሉም ተረባርበው የኔ ባይነት የውሃ መምሪያው ክልሉ ራሱ አሳይመንቱን ወስዶ ካልተሰራ
አሁንም እኛ ጽህፈት ቤቱ ወይም እንደ ጽህፈት ቤት የምናረገው ነገር ምንድነው? ግቡ እያልን ደብዳቤ ከመጻፍ ውጭ የምናረገው ነገር የለም። ሲጀመር ግንባታም የተሰራውም የውሃ እጥረት ስላለ ነው ደብረ ወይላ ውሃ ሊሰራ የሚቻለው። ምክንያት አሁን ያለው የፖፑሌሽን ብዛትና እኛ የምናመርተው ወይም የምናሰራጨው የውሃ መጠን አይገናኝም። ፕሮጀክቱ ሲጠናቀቅ ከ15,000 በላይ የማህበረሰብ ክፍሎችን ተጠቃሚ እንደሚያደርግ የገለጹት የጋዝግብላ ወረዳ ተቀዳሚ ዋና አስተዳዳሪ አቶ አበባው ደሳለኝ በበኩላቸው ፕሮጀክቱ በነበረው የሰሜኑ ጦርነት ተቋርጦ እንደነበረ አንስተው አሁን ደግሞ የፕሮጀክቱ ተቋራጭ በሚያነሳቸው የማቴሪያል ዋጋ ተጨማሪ በጀት በመጠየቁ ልማቱ መቋረጡን ተናግረዋል። በከፍተኛ በጀት የተገነባው የውሃ ፕሮጀክት ቀሪ የኤሌክትሮ ሜካኒክ ስራዎች እንዲጠናቀቁ ተደጋጋሚ ጥያቄዎችን ለሚመለከታቸው አካላት ቢያሳውቁም መፍትሄ አለመሰጠቱን የገለጹት አቶ አበባው ፕሮጀክቱ ክንውኑን እንዲቀጥል የሚመለከታቸው የክልልና የፌዴራል አካላት እንዲሁም በጎ አድራጊ ድርጅቶች እገዛ እንዲያደርጉ ጥሪ አቅርበዋል። እንግዲህ በወረዳችን ውስጥ እየተሰሩ ካሉ የልማት ተቋማቶች አንዱ ለአስከተማ ንጹህ መጠጥ ውሃ አገልግሎት የሚውለው በጭሳት ተቋራጭነት የሚሰራው አሰሪ መስሪያ ቤቱ ደግሞ የፌዴራል ውሃ ቢሮ ነው። እንግዲህ ፕሮጀክት ከተጀመረ አመታቶችን አስቆጥሯል። ምናልባት ከተያዘለት ጊዜ አንጻር የ15 ወራት ኢንተርቫል ጊዜ ቢሰጠውም ሀገራችን ላይ በተፈጠሩ የውስጥ ጦርነቶች ምክንያት ስራው ቆሟል። አንዱም የሰሜኑ ጦርነት የነበረው ነው። ሁለተኛው ነገር ደግሞ በዚህ በወቅቱ ከተፈጠረው ክልላችን ውስጥ ባለ የጸጥታ ችግር ምክንያት ለማቆም ተገድናል። እንግዲህ ይህን ስንል ምናልባት ወረዳው ይህን በጥረት እንዲቀጥል ከማድረግ አንጻር በጣም ሰፊ ስራዎች ሰርተዋል። ይህንንም ያው ከተቋራጮች ጋር እርስ በርስ በመገናኘት እንዲሁም ደግሞ ከክልል መንግስትና ከተለያዩ አካላትም ጭምር ጥያቄውን በማቅረብ ተደጋጋሚ ጥያቄዎችን አቅርበናል። በዚህ አንጻር እንግዲህ ይሄ ባለመጀመሩ ወረዳችን ላይ በተለይ በበጋ ወራት የንጹህ መጠጥ ውሃ ተደራሽነት ችግር እየገጠመን ይገኛል። ይህ የንጹህ መጠጥ ውሃ ችግር እዚህ ከተማው ላይ ከ8,000 በላይ አባወራዎች አሉ። በዙሪያው ደግሞ ከ7,000 በድምሩ ከ15,000 በላይ አባወራዎች ይገኛሉ። እነዚህን አባወራዎች ንጹህ መጠጥ ውሃ ችግር ይቀርፋል ተብሎ ነው የተገነባ ያለው። ነገር ግን አሁን የተቋረጠበት መሰረታዊ ምክንያት ለፕሮጀክቱ ከዚህ ከኑሮ ውድነቱ ከገበያ ጋር ተያይዞ የዋጋ ንረት አጋጥሞኛል፣ በዚህ ምክንያት ተጨማሪ ኮስት ያስፈልገኛል ብሎ ኮስት ሲሚሽን አውጥቶ ለክልል ልኳል። የክልሉ መንግስትም ምላሻችን ለመጠየቅ ሄደን ነበር። በዚህም ደረጃ በእኛ አቅም ይፈታ አይደለም፣ ፌዴራል መንግስት ነው እኛም እየጠየቅን ነው የሚል ምላሽ የተሰጠን። ከዚህ አንጻር እንግዲህ ወረዳው ያላሰለሰ ጥረት ያደረገ ይገኛል። ነገር ግን አሁንም በዚህ ጥረት ብቻ የሚቋጭ አይደለም። ምናልባት ይህ ጥሪ የሚደርሳቸው አካላቶችን ጭምር ተወላጆች፣ አካባቢ ማህበረሰብ፣ ፕሮጀክቶች፣ ሌሎች በጎ አድራጎቶች ጭምር ተረባርበን እነዚህ መጠጥ ውሃ ችግር ለመቅረፍ ብዙ ጥረት ማድረግ ይጠይቀናል ብዬ አስባለሁ። እንግዲህ ከጥቅም አንጻር 15,000 የህብረተሰብ ክፍሎች በ3 ቀበሌዎች ተደራሽ ማድረግ የሚችል ነው። አሁን ላይ ወንዝ እየተቀዳ ነው ያለው። አሁን ላይ ከተማው ላይ ባሉ መጠጥ ውሃዎች ከ3 ቀን ከ4 ቀን ፈረቃ በላይ ነው። ለዛውም 1 ጀሪካ 2 ጀሪካ ብቻ ነው ለብሰው ይደረስ ያለውና በዚህ አንጻር ብዙ ሚና ይጠይቃል ብዬ አስባለሁ። እንግዲህ ይህን ስናደርግ የፌዴራል መንግስት በዋናነት የተጠየቀውን ክፍያ ያስተካክላል ብለን እናምናለን። ይህ ብቻ አይደለም፣ ተቋርጦ የነበሩበትን አግባብ ለመፈተሽ ብዙ ጥረት ተደርጓል። በተለይ ደግሞ አንዱ ለዚህ መንስኤ የሆነው የክረምት ወራት ጎርፍ መብዛት ተሰርቶ በነበሩት ድጆች ላይ ከፍተኛ ተጽዕኖ አድርሶበታል። ውሃዎቹ ሞልተዋል፣ በቆሻሻ ነገር ሞልተዋል፣ በደለል ተሞልቶ ነው የሚገኙት። እነዚህን ለማውጣት ብዙ ተደርጎ ወረዳውን ጭምር በዚህ ያላሰለሰ ጥረት አድርጓል። መሬት ላይ ያለው ስራ ሙሉ በሙሉ አልቋል። አሁን የሚቀረን ፊኒሽንግ ላይ ያሉ ስራዎች ናቸው። ውሃውን መግፋት ይጠይቃል፣ ውሃውን ማሰር ይጠይቃል፣ ሌሎች ቦታዎችን ማዛት ይጠይቃልና እነዚህን በማደረጃ ጥሩ ነገር ስላሉ የተጀመረው ጥረት በደንብ ተጠናክሮ እንዲቀጥል የሚመለከታቸው አካላትም ጭምር በቦታው ተገኝተው ይሁን በተለያየ ድጋፎችም ጭምር ርብርብ ያደርጉትና የከተማውን የመጠጥ ውሃ ችግር እንዲቀርፍ ለማለት እወዳለሁ። አመሰግናለሁ። ቅሬታቸውን ከሰጡ ከተማ ነዋሪዎች መካከል ወይዘሮ እህቱ ወይ ኃይሌ እንደገለጹት በከተማው በተከሰተ የንጹህ መጠጥ ውሃ እጥረት ምክንያት አገልግሎቱን የሚያገኙት በሳምንት 1 እና 2 ቀን ብቻ መሆኑን አንስተው በዚህ ምክንያት ንጽህናው ያልተጠበቀ ወራጅ ውሃ ለመጠጥነት በመጠቀም ለተለያዩ ውሃ ወለድ በሽታዎች እየተዳረጉ መሆኑን ገልጸው በመንግስት ተጀምሮ የተቋረጠው የውሃ ፕሮጀክት እንዲጠናቀቅላቸው ጠይቀዋል። በውሃ ችግር በጣም ምንም በላይ ክፍተትና በጣም የቸገረ ነገር ተገንቶ አሁን ወንዝ ነው። አሁን ህዝቡ እየተንከራተተ ሰው በውሃ ችግር ነውሱ ወጥቶ ሆዱ ጓጉንቸር አፍርቶ ነው ያለ። ወንዝ ይሄዳል፣ የልብስ ጣቢ ነው የሚጠጣው። አሁን በምክንያት ይሄን ሰሞን ሰው በጣም ታሞ በተቅማጥ በሽታ ችግር የደረሰበት ጉዳይ ነው ያለው እና ህዝባችን ተንገላትቷል። አሁን ይሄን ሰሞን ብታዩት በየቤቱ ተቅማጥ በሽታ የተያዘ ነው። የፌዴራል ውስጥ ጀምሮ የተወው በምን ምክንያት ነው? ሌላኛው የከተማው ነዋሪ ቄስ ዳንኤል ማሞ በበኩላቸው በከተማው በተከሰተው የንጹህ መጠጥ ውሃ ችግር በሳምንት በምናገኘው አነስተኛ የንጹህ መጠጥ ውሃ የልጆቻችን ንጽህና ለመጠበቅ የቤት ውስጥ ስራ ለመስራትና ንጹህ ውሃ ለመጠጣት አልቻልንም ብለው የተጀመሩት የውሃ ፕሮጀክት ግንባታ እንዲጠናቀቅላቸው ለሚመለከታቸው አካላት ጥሪ አቅርበዋል። ቢያንስ ውሃ የምናገኘው በ10 ቀን ነው። በ10 ቀኑም ለራሱ 1 ጀሪካ እንደቀዳን ይቆማል። ምክንያቱን አላወቅንም። ይህን መንግስት በውል እንዲያይልን ከወንዝ ሄዶ ህብረተሰቡ ይቀዳል፣ ለሌላ ለወባ ለተለያዩ ነገሮች እየተጋለጸ ነው ያለው። በጣም ተቸግረን ያለው ዶሬላ ላይ
ጥሩ ተጀምሮ ጥሩ ልማት ተጀምሮ ጥሩ መንገድ እየሄደ ባለበት ሰዓት ቆመ። ጥሩ ምንጭ አይተናል፣ ጥሩ ብርሃን አይተናል። አሁንም በመንግስት የተጀመረው ልማት እንዲቀጥልልን መንግስት በጥሩ ሁኔታ እንዲያየን ነው አሁን እኔ